ነገ ማለትም ከአንድ ቀን በኋላ መጋቢት 5 አቤት 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 ደረሰ። እንኳን አደረሳችሁ። በእውነት አደራ ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ለሁሉም ሰው ኮፒ ሊንክ ተደርጎ እንዲዳረስ ነውና በሚቻላችሁ መጠን ኮፒ ሊንክ አድርጉ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። እኛ በዚህ በምድር ዝክራቸውን መታሰቢያቸውን ስናደርግ እርሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን ዘመድ አዝማዶቻችንን ወገኖቻችንን ከሲኦል እያወጡ የብርሃን ከተማ ገነት የሚያስገቡ ቅዱስ አባት አይደለም። ዝክራቸውን ለዘከረ መታሰቢያቸውን ላደረገ በዓላቸውን ላከበረ ስማቸውን ለጠራ ቀርቶ በዓላቸውን ሊያከብር ዝክራቸውን ሊዘክር መታሰቢያቸውን ሊያደርግ አስቦ ሳይሳካለት ቢቀርና ቢሞት ሲኦል ቢገባ ያ ሰው ምንም አይነት ምግባር ሃይማኖት ባይኖረው ስላሰበ ብቻ ከሲኦል አውጥተው ገነት የሚያስገቡ ቅዱስ አባት። አዎ ይህችን ነፍስ ማርልኝ፣ ይህችን ነፍስ የማትምርልኝ ከሆነ ግን እኔንም ከእርሱ ጋር ወስደህ ሲኦል ውስጥ ጨምረኝ የሚሉ ሩህሩህና የዋህ አባት። ዝክራቸውን ለዘከረ መታሰቢያቸውን ላደረገና በዓላቸውን ላከበረ እስከ 15 ትውልድ ድረስ የሚያስምሩ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንዲሁም ደግሞ ለቤተ ክርስቲያንህ አቅሙ በፈቀደው መልኩ ማንኛውንም ስጦታና መባዓ ያበረከተ በበዓልህ ቀን በቤተ ክርስቲያን ተገኝቶ ያለቀሰና የተማጸነ ለተራቡት ያበላ ለተጠሙት ያጠጣ ለታረዙት ያለበሰ እንደዚሁም ደግሞ ያዘኑና የተከዙትን በአንተ ስም ያጽናናና ያስደሰተ በዓመት ውስጥ ካሉት 12 ወራት በአንዱ ቀን በወርሃዊ መታሰቢያ በቤተ ክርስቲያን ተገኝቶ የጸለየና የተማጸነውን ሰው በሙሉ እስከ 15 ትውልድ ድረስ ማርኩልህ፣ የአንተን ንጽህናም ሰጠሁት። በሕይወቱ ምንም አይነት ምግባር ሃይማኖት የሌለው በጎ ሥራ ያልሰራ ሰው ነገር ግን የእሳቸውን መታሰቢያና ዝክር የሚያደርግ እሳቸውን የሚወድ ሰው ንስሐ ሳይገባ ቢሞት ጌታዬ ሆይ ይህችን ነፍስ ማርልኝ፣ እኔን ትዘክር በዓሌን ታከብር እኔን ትወድ ነበረ፣ እርሱን የማትምርልኝ ከሆነ ግን ከእርሱ ጋር ወስደህ ሲኦል ደምረኝ የሚሉ ሩህሩህና የዋህ አባት መድኃኔ ዓለም ኢየሱስ ክርስቶስ ከፍቅሩ ጽናት የተነሳ በየጊዜው ይገለጽላቸው የነበረ በዚያም ደግሞ ወዳጄ ሆይ ምን እንዳደርግልህ ትፈልጋለህ ሲላቸው እርሳቸውም ሰይጣን ነውና ያሳሳታቸው በሲኦል በደን ያሉ ነፍሳትን በሙሉ ማርልኝ የሚሉ ሩህሩህና የዋህ አባት 60 አናብርትና 60 አናብስት በፊት በኋላ በቀኝ በግራ የሚከተሏቸው እነዚህ አናብርትና አናብስትም የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን እየተመገቡ የኖሩላቸው እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ ከእናቶች ማህፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል እንደሌለ አንተን የሚመስል የሚያክል የለም ብሎ መድኃኔዓለም ራሱ በአንደበቱ የመሰከረላቸው መጽሐፍ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ እንዘ አዘልዎ ሥላሴ በኪዳኑ እንዳለ አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ኢትዮጵያን አስራት አድርገው የተቀበሉ በዚህች ምድር ላይ ለ562 ዘመን ሲኖሩ የእናታቸውን ጡት ያልጠቡ ምንም አይነት ምግብ ያልቀመሱ ምንም አይነት የሚጠጣ ነገር ያልቀመሱ ልብስ ያልለበሱ ጸጉራቸው ልብስ ሆኖላቸው የኖሩ ሰማያዊ ህብስትና ጽዋ ሲመጣላቸው እንኳን በመብላት ሳይሆን በማሽተት ብቻ ይረኩና ይጠግቡ የነበረ በግብጽ በረሃ እየተጋደሉ እያሉ ኢትዮጵያን አስራት አድርጌ ሰጥቻለሁና ወደ ኢትዮጵያ ሂድ በተባሉ ጊዜ ሊቀ መላእክት ቅዱስ ገብርኤል እየመራ አምጥቷቸው ልክ ኢትዮጵያን እንዳዩ ጌታ ሆይ ይህችን ከጥበበኞችና ከአዋቂዎች የሰወርካትን አገር ለእኔ ስለገለጽክልኝ አመሰግንሃለሁ ብለው የሰገዱ ጌታ ሆይ የኢትዮጵያን ሕዝብ ማርልኝ ብለው ቢጠይቁ የኢትዮጵያን ሕዝብ በሙሉ እምርልሃለሁ ከጎጃም ሕዝብ ውጭ ቢላቸው ለምን የጎጃምን ሕዝብ አትምርልኝም ቢሉ የጎጃም ሕዝብ አባይ ጠንቋይ ነው፣ አባይ ጠንቋይን ደግሞ ለእናቴም እንደማልምርላት ተናግሬያለሁ ቢላቸው የጎጃምን ሕዝብ ካልማርክልኝ ብለው በባህር ውስጥ ለመቶ ዓመት ተዘቅዝቀው የጸለዩ ከ100 ዓመት በኋላም የጎጃምን ሕዝብ ምሬልሃለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ከባህር ውስጥ ያወጣቸው ኢትዮጵያን አስራት አድርገው ሲቀበሉ ጌታ ሆይ ለዚህች ሀገር ሰው የላትምና ሰው አዘጋጅላት ብለው በጸለዩት መሰረት ሐዲስ ሐዋርያ አባ አቡነ ተክለ ሃይማኖትን በጸሎታቸው ያስገኙ። አባ አቡነ ተክለ ሃይማኖትም ተጸንሰው ተወልደው አድገው ወንጌልን ኢትዮጵያ ላይ ዘርተው ቃልቻና ጠንቋይን መሰሪም በሙሉ ጠራርገው ሲያስወጡ እሳቸው ደግሞ ለ100 ዓመት በባህሩ ተዘቅዝቀው በጸሎት ሲያግዟቸው የነበረ በመንፈስም ይገናኙ የነበረ አዎ አባታችን ሐዲስ ሐዋርያ አባ አቡነ ተክለ ሃይማኖት ለ99 ዓመት ከ8 ወር ከ2 ቀን እዚች ምድር ላይ ሲኖሩ እሳቸው ደግሞ በባህር ውስጥ ተዘቅዝቀው ለ100 ዓመት በመጸለይ ሲያግዟቸው የነበሩ አስደናቂ ቅዱስ አባት በራእየ ዮሐንስ ላይ የተጠቀሱት 5 ውሾች የተባሉትን መንግሥተ ሰማያት የማያስገቡ 5 ውሾች የተባሉትን ኃጢአት የሰራን ሰው እንኳን እንደ እናታችን እንደ ቅድስተ ቅዱሳን እንደ ቅድስት ድንግል ማርያም የሚያስምሩ
ከሲኦል የሚያስወጡ ግርማህ ከግርማዬ አንድ ሆኗልና በዚህ ግርማህ የተነሳ ቅዱሳን በሙሉ ሲያዩህ ይፍሩህ የተባሉ በአይን ጥቅሻ 7ቱ ሰማያት ደርሰው የሚመጡ 7ቱ ሰማያትም ደርሰው ሲመጡ ካልፈቀዱ በስተቀር መላእክት እንኳን ኮሽታቸውን የማይሰሙባቸው ከተባረከች እናታቸው ከቅድስት አቅሌስያና ከተባረከ አባታቸው ከቅዱስ አረጋዊ ስምዖን በጌታችን ልደት ቀን ታኅሳስ 29 ተወልደው መጋቢት 5 ዕረፍታቸው የሆነላቸው እኒህ ስም አጠራራቸው የከበረና የከበደ ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ እንጦሮጦስን ያዩ የነበረ እንደ ሰው ተፈጥረው እንደ መላእክት የኖሩ ከሰው ተፈጥረው ከመላእክት የተደመሩ ርዕሰ ባህታውያን የባህታውያን አለቃ ቅዱሱ አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ ማለትም ከአንድ ቀን በኋላ መጋቢት 5 የዕረፍት በዓላቸው ነው። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከርዕሰ ባህታውያን ከአባ አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።